ይህ የአርሰናል ወቅታዊ ብቃት የአስቸጋሪ ፈተናዎች ጅማሮ የሚመስለው አርሰናል በእንግሊዝ ፕሪሚየር ሊግ መሪነታቸውን እንዲሁም ደግሞ የእንግሊዝ ፕሪሚየር ሊግ የዋንጫ የማሸነፍ እድላቸውን አሁን ከሲቲም ከአርሰናል እጅ ውስጥ ገብቷል። ከዚህ በኋላ መድፈኞቹ የሚቀራቸውን እያንዳንዱን ጨዋታ ማሸነፍ የሚችሉ ከሆነ ብቻ ነው የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ የሚችሉት። ማንቸስተር ሲቲም በተመሳሳይ የሚቀራቸውን እያንዳንዱን ጨዋታ ማሸነፍ የሚችሉ ከሆነ የእንግሊዝ ፕሪሚየር ሊግን ማሸነፍ ይችላሉ። ምክንያቱም ሁለቱም ቡድኖች ከቀሪዎቹ ጨዋታዎች ውስጥ የእርስ በርስ ግንኙነትን የሚያደርጉ ይሆናል። ማንቸስተር ሲቲ ቀሪ እንዳልተጫወተው ጨዋታ አለ። በአጠቃላይ ነጥብ ልዩነቱ 5 ደርሷል። አርሰናል በመሪነቱን በ58 ነጥብ እየመራ ይገኛል። ይህ ሁሉ የሆነው ግን ትናንት ነጥብ በመጣላቸው ነው። የትናንቱ የሁለተኛው አጋማሽ ብቃት በአርቴታ በሌሎች ሰዎች ብቻ መወቀስ የሚችል አይደለም። እውነት ይህ አርቴታ ባለፉት 6 ዓመታቶች የገነባው ትልቁ አርሰናል የፈረሰ ነው ወይ የሚያስብል ብቃት ነው። በጣም ደካማ ፐርፎርማንስ፣ በጣም ደካማ ውጤት፣ ቡድኑ በአጠቃላይ ፍርክስክሱ የወጣበት የሁለተኛው አጋማሽ በሚያሳዝን ሁኔታ የእንግሊዝ ፕሪሚየር ሊግ በመጀመሪያ ደረጃ ሰንጠረዥ የተቀመጠ ቡድን እንግዲህ ታይቶ በማይታወቅ ሁኔታ በመጀመሪያው አጋማሽ በአጠቃላይ በሁሉም ውጤት ሁለተኛው አጋማሽን ጨምሮ 2-0 መምራት ቡድኑ ነጥብ ተጋርቶ ወጥቷል። ይህ ለአርሰናል ለውድድር ዓመቱ ለአራት ዋንጫ ለመፎካከር ለሚያስብ ቡድን አስቸጋሪ ጊዜ እየመጣ ነው የሚያስብል የመጨረሻው ደውል ነው። ከዚህ በኋላ አንድ ስህተት ዋጋ ያስከፍላል። መድፈኞቹ ከፊታቸው ያሉትን አስፈሪዎቹን ጨዋታ እንዴት ማለፍ ይችላሉ? ሰሜን ለንደን ደርቢ ከፊታቸው ይገኛል። በመቀጠል ለንደን ደርቢ ከቸልሲ ጋር የሚገናኙበት ተከታታይ ጨዋታዎች አስቸጋሪ ይሆናል። ማንቸስተር ሲቲ በጥር የዝውውር መስኮት የማርክ ጉሂና የአንቶን ሴማዮ ፊርማ ውጤታማ ያደርጉት በፕሪሚየር ሊጉ በመነቃቃት ላይ የሚገኝ ስብስብ ነው። ጠንካራ ፉክክርን ሁለቱም ቡድኖች ያደርጋሉ ተብሎ ይጠበቃል። ነገር ግን መድፈኞቹ አሁንስ ከነዚህ ሁኔታዎች በኋላ ማገገም ይችላሉ? ትናንት ያየናቸውን 5 ነጥቦችን የማቀርብላችሁ ይሆናል። ወደ አድማቻችን በእናንተ እይታ አርሰናል ዘንድሮ ምን ተስፋ አለው ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በማይክል አርቴታ በኩል የሚነሱ ችግሮችን እናነሳለን። በጨዋታው ላይ ያየናቸውን አንድ ጥሩ ነገሮችን እናወራለን። ጠቅላላውን ደግሞ ደካማ ብቃቱን በዚህ ፕሮግራማችን የምናነሳቸው ይሆናል። ማይክል አርቴታ ትልቁ ችግር የማይክል አርቴታ ወደ አድማቻችን በእኔ እይታ ትናንት ያሰለፈው ቡድን ውጤቱን አረጋግጦ መውጣት ነበረበት። ነገር ግን አርሰናል የ50 ደቂቃ ቡድን ነው የሚመስለው። ያ ደግሞ የሚመጣው ማይክል አርቴታ ተጫዋቾችን የመጠቀም ችግር ነው። ደርማቻችን ተጫዋቾችን በሙሉ ያለመጠቀም ችግር። ቲምበር፣ ዙብሜንዲ በጣም ደክመው የታዩበት ነበር። ዙብሜንዲ በሳምንቱ አጋማሽ አልተጫወተም። ነገር ግን መርሳት የሌለባችሁ ይህ ተጫዋች በሙሉ ውድድር ዓመት ይህንን ያክል ብዙ ጨዋታዎችን አድርጎ አያውቅምና ለምን ኖርጋርድን አስፈረመ? በእኔ በጣም ኖርጋርድን ከነ ዊጋን እና እንዲሁም ደግሞ ደከም ካሉት ቡድኖች ከነ ፖርትስ ማውዝ ጋር እንዲጫወት ነው ወይ? እንግሊዝ ፕሪሚየር ሊግ ላይ በመጫወት ልምድ ያለው ተጫዋች አይደለም ወይ? ለምን ኃላፊነቱን ወስዶ ይህንን ተጫዋች እንዲጫወት እድል መስጠት አልፈለገም? ይህ ትልቁ አሳሳቢ ነው። ምክንያቱም ይህንን የሚያስብ ከሆነ ለምን በጥር የዝውውር መስኮት የተሻለ ፐርፎርማንስ ያለው ተጫዋችን በአማካይ መስመር ሚካኤል ሞሬኖ መጎዳት ተከትሎ ለማስፈረም ወይም ፊርማውን ማግኘት አልቻለም? ቡድኖች በጥር የዝውውር መስኮት አርሰናል ባላስፈረማቸው ተጫዋቾች ምክንያት አንደኛ የኢንተንሲቲ መቀነስ በጣም ለአርሰናል አስቸጋሪ ሁኔታ ይመስለኛል። ይህ ድካም ነው። በግልጽ እንደሚታየው ኢንተንሲቲያቸው አልነበረም አብሯቸው። ሌሎችም ምክንያቶችን ማንሳት የሚቻሉ ነገር ግን አስቸጋሪ ከፊታቸው የሚገኙ ጨዋታዎች ይኖራሉ። እነዚህን ጨዋታዎች ያሸንፋሉ የምናይ ነው የሚሆነው። ነገር ግን እንደ ስብስብ ትናንት የተፈተነበት ነበር። አርቴታ ቤን ዋይትን፣ ሞስኬራ፣ ሌሎች ተጫዋቾችን ማሰለፍ የሚችልበት እድል ነበረው። ከዛ ውጭ ጨዋታውን መቆጣጠር የሚችልበትም እድል ነበረው። ያንንም ሲያደርግ አልታየም። የማጥቃት ፍላጎት በሁለተኛው አጋማሽ አልነበረውም። ለምንድን ነው 1-2 ጎሎችን አስገብተው ቡድኑ ወደኋላ የሚያፈገፍገው የሚል ነው። ይህ ደግሞ የድካም ወይስ ሌላኛው አሳሳቢ ጉዳይ ነው። እንግዲህ አርሰናል ማይክል አርቴታ በጣም እንደተናገረው የሚሰጡን አስተያየቶች ሁሉ መቀበል ብቻ ነው አማራጫችን የሚል አስተያየት ሰጥቷል። ልክ ነው። ምንም ምክንያቶችን ማቅረብ የሚችል አይመስለኝም። ሁለተኛው ምክንያት የዴቪድ ራያና የገብርኤል ማጋሌስ ጉዳይ ነው። በጣም ይህንን ነጥብ መነሳት ያለበትም አንድ ያጋጥማል፣ 2-3 ግን ይህ መጠናት የሚጠበቅበት በኔ እይታ ስህተት ነው ብዬ አስባለሁ። ታዲያ ሰንደርላንድ ላይ ይህንን ስህተት ሰርተው ነበር። በድጋሚ አሁንም አከናውነውታል። ያ ኳስ በጣም ቀላል ነው። አንደኛ ገብርኤል ማጋሌስ ለምን ንግግሮች እንዳላደረጉ ገብርኤል ማጋሌስ ባይነካው ኑሮ ራያ ኳሱን በቀላሉ ሊይዘው የሚችልበት እድል ነበር። ራያ ቢይዘው ደግሞ ጨዋታው የመቅለል እድል አለው። ራያና በገብርኤል ማጋሌስ የቁመት ልዩነቶች አለ። ስለዚህ ዘሎ ሊይዝ አይችልም። ራያ ለምን መውጣት ይችላል? ራያ ጎል ውስጥ ቢሆን ደግሞ ወደኋላ ቢሆን ኖሮ በቀላሉ ማስቀረት የሚችለው እድል ነበር። ቀላል ጎል ነው ሁለተኛው
ሁለተኛው ጎል የተቆጠረባቸው። የመጀመሪያውን ጎል ራያ መቅለብለብ ወይም ደግሞ ራምስዴልን የሚመስል አይነት ስህተቶችን ሲሰራ እየታየ ይገኛል። 51-49 ነው ፖሴሽን፣ 0.25 እና 0.53 ነው ኤክስጂው። አርሰናል በመጀመሪያው አጋማሽ 2 እና 3 ጎሎችን ማስቆጠር ነበረበት። አርሰናል ቪክቶር ዮኬሬስ ከወጣ በኋላ የጨዋታ ቁጥጥሮችን ተቃራኒ ቡድን በብልጫዎች ይወስዱበታል። ለምን ገብርኤል ሄሱስን ቀድሜ አስገብቶ ቪክቶር ዮኬሬስን በኋላ በማስገባት ቡድኑን ውጤቱን እንዲያረጋግጥ ማድረግ አይቻልም ወይ? ሌላኛው መነሳት የሚጠበቅበት ነጥብ ይመስለኛል። አድማቻችን እንደ ስብስብ ይህ ስብስብ ብዙ ጠንካራ ጎኖች አሉት። ነገር ግን ትልልቅ ቡድኖች በሚሰሯቸው ስህተቶችና ከስህተቶቻቸው በሚመለሱበት ፍጥነት ነው የዋንጫ ተፎካካሪነታቸው የሚወሰነው። ከዚህ በፊት በጣም በተሻለ ፐርፎርማንስ የሰበሰቡትን ነጥብ አሁን ለተቃራኒያቸው ለማንቸስተር ሲቲ አሳልፈው እየሰጡ ነው። ከዚህ በኋላ ለአርሰናልም ለማንቸስተር ሲቲም ውድድሩ ክፍት ነው። የ2 ነጥብ ልዩነት ነው የሚኖራቸው። ወደ ማንቸስተር ሲቲ ተዳቅንተው አቻ መውጣት ከቻሉ ያንን ማስቀጠል የሚችሉ ነው የሚሆነው። ነገር ግን በኔ እይታ በቀጣዮቹ ጨዋታዎችም ማንቸስተር ሲቲ ነጥብ ይጥላል። ማንቸስተር ሲቲ የባለፉት ዓመታቶች አይነት ማንቸስተር ሲቲ አይደለም። ነገር ግን በተመሳሳይ ሁኔታ ደግሞ አርሰናልም የባለፉት ዓመታቶች አርሰናል አይደለም። የጥቅምትና የህዳሩ አርሰናል አይደለም እና እዛ ላይ ያንን ፐርፎርማንስ ማይክል አርቴታ ስብስቡን ወደ ራሱ መልሶ እንዴት ማሻሻል እንዳለበት ማሰብ የሚጠበቅበት ይመስለኛል። እዛ ላይ መስራት ትልቁ ሂደት ነው የሚሆነው ብዬ አስባለሁ። በአጠቃላይ እንደ ቡድኑ በተለያዩ ሁኔታዎች ላይ ተጫዋቾችን የመጠቀም አቅሙን ማሳደግ ያስፈልጋል። ማይክል አርቴታ አሁን ትችቶችን የሚቀበልበት ጊዜ ነው። የቡድኑ የተጫዋቾች ጥበት እንደ ሃቨርትዝ አይነት ጎሎችን ችግር እንዳይሆን እንግዲህ ጎሎችን አስቆጥሯል። እንግዲህ በጨዋታው ጥሩ ዜና ቡካዮ ሳካ ከ16 ጨዋታዎች በኋላ ጎል አስቆጥሯል። በፕሪሚየር ሊጉ ሂንካፔ የመጀመሪያ ጎሉን አስቆጥሯል። ጥሩ አጨራረሶችን ያየንበት ጨዋታ ነበር። ገብርኤል ማርቲኔሊ አሁንም እድሎችን በቀላሉ ሲያመክን እያየነው ነው። እነዚህ እንግዲህ ለችግር መነሳት የሚችሉ ናቸው። ዙቢሜንዲም በጣም ደካማ ብቃት፣ ቲምበር በጣም ደካማ ብቃትን ያሳዩበት ጨዋታ ነበር። ከዛ ውጭ ገብርኤል ማጋሌስ ጥሩ ቢሆንም አሁንም ከቆመ ኳስም በተለያየ አይነት ሁኔታ የጨዋታ ቅርጻቸውን እየቀየሩ ጎሎችን ማስቆጠር መድፈኞች ይጠበቅባቸዋል። ዮኬሬስን ወይም ሌሎችም ጎል ማስቆጠር የሚያስፈልጋቸው ነበሩ። ኤብሪቼ ኤዜን እያየ ነው አይደለንም። ደካማ ፐርፎርማንሶቹ ናቸው። ምርጥ ፐርፎርማንሱን ማሳይ ከሆነ እንግዲህ የአርሰናል አጨዋወት አንደኛ እንደ ትልቁ ችግር አሁን ሳካ ተሰለፈ፣ ኦዴጋርድ ተሰለፈ፣ ኤዜ ተሰለፈ። እነዚህ ሁሉ የ10 ቁጥር ቦታ ላይ ችግር እንዳለ እያሳዩ ነው። ስለዚህ ሜቢ የአጨዋወት ሂደቱ የ10 ቁጥር ተጫዋች እንዲኖረው አይፈልግ ይሆን? ማይክል አርቴታ በአጨዋወቱ ረገድም እርጹን ሊቀይር የሚጠበቅበት ነው የሚሆነው። ዙቢሜንዲ ኳሶቹን ወደፊት እየላከ አይደለም። ያ ትልቁ ተጠያቂ ችግር ነው የሚሆነው። ፕሮግሬሲቭ ፓስ ይቀረዋል። ለዛ ነው በጥር አንድ ተጫዋች አስፈርሞ ቢሆን የሚያስብለው በአማካይ መስመሩ ላይ ቶማስ ፓርቲን የሚያስፈልግ አይነት ሳይሆን ከቶማስ ፓርቲ አይነት ሳይሆን የዲክላን ራይስን ቴምፖ ማምጣት የሚችል ቡድን ውስጥ ኢንተንሲቲ መጨመር የሚችል በዲክላን ራይስ ብቻ ቴምፖ ቡድኑ ጥገኛ እንዳይሆን ማድረግ የሚጠበቅበት ነው። አርሰናል ከዚህ ተመልሶ 3 እና 4 ተከታታይ ጨዋታዎችን ማሸነፍ ይችላሉ። ከዛ ውጭ በኔ እይታ ሁሉንም ውድድሮች በዚህ ፐርፎርማንስ መቀጠል የሚችል አይመስለኝም እና ምርጫዎቹን ማጥራት ያለበት ይመስለኛል በተጫዋቾቹ ጉዳት። ያለበለዚያ 4 ዋንጫዎች ሲፎካከር በውድድር ዓመቱ መጨረሻ ላይ ከ4ቱም ውድድሮች ውጭ እንዳይሆን እንግዲህ የሚጠበቅ ነው የሚሆነው። ከዚህ በፊት ሊቨርፑል ያንን አድርጎታል። ማንቸስተር ሲቲ ትልቁ ጥንካሬው በአርሰናልና በማንቸስተር ሲቲ የስኳድ ጥልቀት ልዩነት በጥር ስላስፈረሙ የጨመሯቸው ተጫዋቾች ቡድን ውስጥ ምንም ሳይለቁ ነው ያስፈረሟቸውና ትልቅ ለውጥ አምጥተዋል። ኮቫቲች፣ ሮድሪና ኒኮ ጎንዛሌዝን የአማካይ መስመር ብዛት ስታየው ራሱ ምን ያክል ማንቸስተር ሲቲ ልምድ ያለው ጥርት ያለ ቡድን እንደሆነ ያታያል። ነገር ግን ማንቸስተር ሲቲም የባለፉት ዓመታቶች ቡድን አይደለም። በስኳድ ረገድ ግን የተሻለ እየሆነ ነው። አርሰናል እንግዲህ ያሉትን ተጫዋቾች ሁሉ መጠቀም ያስፈልጋል ነው። አናሪል በውሰት መላክ እንግዲህ ይህንን ይመጣል ብሎ ማይክል አርቴታ ማሰብ ስላላሰበ ነው። እንግዲህ በአጠቃላይ ብቻ ስብስቡ የሆነ ነገር ይፈልጋል። ወደ አድማቻችን የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።